ይህ በሆርሙዝ ነዳጅ ጫኝ መርከቦች ለማለፍ ያለባቸውን ትንቅንቅ የሚያሳይ ክስተት ነው። Novovassatoska, vacate your engine room. Vacate your engine room. We're prepared to subject you to disabling fire. የቀደመው የአሜሪካ ሲሆን ይሄኛው ደግሞ የኢራን ወታደሮችን በሆርሙዝ የሚያልፍ መርከብ ሲቆጣጠሩ ነው። In the images you can see the armed masked Iranians boarding a ship, sweeping through the vessel with guns drawn. ነገር ከበረታ ወደዚህ ሊያመራም ይችላል። የሆርሙዝ ትንቅንቅ የሆርሙዝ ትንቅንቅ በዚህ መልኩ እንደቀጠለ ነው። በመሃል የነዳጅ ዋጋ ሽቅብ እየተተኮሰ ይገኛል። በኢራንና በአሜሪካ መካከል ያለው የሆርሙዝ ትንቅንቅ ማን ቀድሞ ይንበረከካል የሚለውን የሚያሳይ ሆኗል። የ39 ቀናት የአሜሪካ እስራኤልና ኢራን ጦርነት በተኩስ አቁም ስምምነት ከቆመ 2 ሳምንታት አለፉ። ጦርነቱ ምዕራፍ ግን ገና ጥንቅቅ ብሎ አልተዘጋም። ሆርሙዝ የተባለ የዓለማችን የነዳጅ ጉሮሮ ላይ ተቀርቅሮ ወደፊትም ወደ ኋላ መሄድ አልቻለም። እስራኤል ከኢራን ጋር መዋጋቱ አልወጣልኝም፣ አሁንም ልቀጥልበት በማለት ያዙ ይልቀቁኝ እያለች ነው። ፕሬዚዳንት ዶናልድ ትራምፕ እንደቀደሙት ጊዜያት ሁሉን አቀፍ ጦርነት ውስጥ ጠቅልለው መግባቱን አልፈለጉትም። በኢራን ሚሳይልና ድሮን መቆሚያ መቀመጫ ሲያጡ የከረሙት እንደ ሳውዲ አረቢያ፣ ኩዌትና የተባበሩት አረብ ኤምሬትስ ያሉ ሀገራት ደግሞ እባካችሁ ዳግም ጦርነት ቀስቀሳችሁ የኢራን ሚሳይሎች ሰለባ እንዳታደርጉም በማለት እየተማጸኑ ይገኛሉ። በተለይ ደግሞ ሳውዲ አረቢያ ከዚህ በኋላ ይብቃኝ እያለች ትገኛለች። የአሜሪካና እስራኤል ተፋላሚ የሆነችው ኢራን በበኩሏ የበሰበሰ ዝናብ አይፈራም ያለች ይመስላል። መቼም የትም በየትኛውም በኩል ብትመጡ አለው ለፍልሚያው ዝግጁ ነኝ እያለች ትገኛለች። ከጦርነቱ የዳግም ፍልሚያ ዳርታ ባሻገር አሁን አንዱ ሌላኛውን ለማዳከም የሚጠቀምበት ቁልፍ መሳሪያ አድርጎ እየተጠቀመ የሚገኘው የሆርሙዝን ወሽመጥ ነው። ሆርሙዝ ወሳኝ የዓለማችን የነዳጅና የተፈጥሮ ጋዝ መተላለፊያ መስመር መሆኗ አሁን ያሉትን ጂኦፖለቲካዊ ቁማሮች በዚህች ወሽመጥ ላይ እንዲጠለጠል አድርጎታል። ሆርሙዝ ላይ ቁማሩን የተበላ ጦርነቱን እንደተሸነፈ በመቁጠር አጨብጭቦ ወደ መጣበት መመለስ ግድ ይለዋል። እናም አሜሪካም ሆነች ኢራን ሆርሙዝ ወሽመጥ ላይ ያጠመዱትን ቁማር አንዱ በሌላው ላለመበላት ብርቱ የሴራ ትንቅንቅ ላይ ይገኛሉ። ሁለቱም ሀገራት በየፊናቸው ሆርሙዝን ዘግተዋል። አሜሪካ በአንድ አቅጣጫ፣ ኢራን ደግሞ በሌላኛው መስመር። ሁለቱም በሆርሙዝ የሚያልፉ መርከቦችን የምንቆጣጠረው እኛ ነን፣ ያለኛ ይሁንታ የሚያልፍ አንዳች አካል የለም እያሉ ይገኛሉ። ሁለቱም ሀገራት ድርድር የሚለውን ጉዳይ ቀጥ አድርገው ያገቱት በዚህችው ሆርሙዝ በተባለችው ወሽመጥ ጋር በተያያዘ ነው። አሜሪካ በባህር ኃይሉ አማካይነት ሆርሙዝ ወሽመጥን ተንተርሰው የተገነቡ የኢራን ወደቦችን ጥርቅም አድርጋ ዘግታለች። ኢራንም በተመሳሳይ መልኩ ይህ ከሆነማ በሚል ሰፊውን የሆርሙዝ ክፍል ተቆጣጥራ ነዳጅ ጫኝ መርከቦች ላይ ሳይቀር እየተኮሰች ትገኛለች። እስካሁን ባለው ሁኔታ ኢራን በህንድና በእንግሊዝ መርከቦች ላይ ተኩሳለች። በርካታ መርከቦችንም በመያዝ የራሷን የቁጥጥር አቅም አሳይታለች። አሜሪካም ሆነች ኢራን በሆርሙዝ ሰርጥ ላይ ያላቸውን የበላይነት ለማሳየት እየሄዱበት ያለው የትንቅንቅ ርቀት ዓለም አቀፉን የነዳጅ ድፍድፍና የጋዝ ዋጋ በከፍተኛ ደረጃ እንዲንር እያደረገው ነው። አንድ በርሜል ነዳጅ ድፍድፍ ቅድመ ጦርነት በበርሜል ሲሸጥ ከነበረበት $70 ውስጥ በአሁኑ ሰዓት $100 ተሻግሯል። በ100 እና $106 መካከል ነው። ምክንያት ሲባል ደግሞ ሆርሙዝ ወሽመጥ ላይ አንዱ ሌላውን ለማንበርከክ የጀመረው ጂኦፖለቲካዊ ወታደራዊ ቁማር እና ግብግብ የሚለው መልስ ይገኛል። በመሃል ቀሪው የዓለም ክፍል ቀላል የማይባል ዋጋን እየከፈለ ይገኛል። ሁለቱም ሀገራት አንዱ ሌላውን አንበርክኮ አሸናፊነቱን ለማወጅ በፈጠሩት የሆርሙዝ ትንቅንቅ ድርድር የሚባለውም የፖለቲካ ቁማር ታግቶ የሚገኘውም እዚህች ወሽመጥ ላይ ነው። ኢራን ደጋግማ በሰጠችው መግለጫዋ አሜሪካ በሆርሙዝ ወደቦች ላይ ጣለችውን የባህር ኃይሏን እገዳ እስካላነሳች ድረስ ፈጽመው ድርድር የሚባለውን ነገር እንዳታስቡት ስትል እቅጩን ተናግራለች። ፕሬዚዳንት ትራምፕ በበኩላቸው ኢራን ራሷን ለድርድር ዝግጁ አድርጋ እኛ ባቀረብናቸው የድርድር ሀሳቦች እስክትስማማ ድረስ በሆርሙዝ የኢራን ወደቦች አይከፈቱም፣ አታስቡት ብለዋል። ለጥቂት ቀናትም ቢሆን ሆርሙዝን ከፍቻለሁ ያለችው ኢራንም እንዲህ ከሆነማ በሚል ሰፊውን የሆርሙዝ ክፍል ጥርቅም አድርጋ በመዝጋት ቁጥጥሯን አጠናክራለች። ፈጣን የሞተር ጀልባዎችንም ጭምር በመጠቀም በወሽመጡ በሚያልፉ መርከቦች ላይ ቁጥጥርን እያደረገች ትገኛለች። ቁጥጥሬን አልፈው ለማለፍ ሞክረዋል ባለቻቸው መርከቦች ላይም ያለምንም ምህረት ተኩሳለች። ከዚህ ባለፈም ኢራን ያን ጊዜ ጦርነቱ ሲጀመር የሆርሙዝ ወሽመጥ ላይ ጸረ መርከብ ፈንጆችን አጥምዳለች የሚሉ የስጋት መረጃዎች ስላሉ የሆርሙዝ የመርከብ ጉዞ በሰቀቀን የተሞላ እንዲሆን አድርጎታል። በአሜሪካውያኑ በኩል ኢራን 90% የሚሆነውን ወጪ ገቢዋን የምታስተላልፈው በሆርሙዝ ወሽመጥ በኩል በመሆኑ ሆርሙዝን በመዝጋት የኢራንን ጉሮሮ በቀላሉ አንቀን ማንበርከክ እንችላለን የሚለው የፖለቲካ ቁማር ስሌት ተሰርቷል። በኢራን በኩል ደግሞ ሆርሙዝን በመዝጋት የኔን የህመም ስሜት ቀሪው ዓለም እንዲጋራው ማድረግ ይችላሉ።
በዚህ ወቅት ዓለም የነዳጅ ኢነርጂ ረሃብ ውስጥ ሲገባ ሁሉም ነገር ለኔ በሚያመች መልኩ መስመር ይይዛል የሚለው ቀመር ተሰልቶ እየተተገበረ ነው። አሁን ጠረጴዛው ላይ ያሉት ሁለቱ የአሜሪካና ኢራን የሆርሙዝ የመጫወቻ ካርዶች እነዚህ ናቸው። ጥያቄው በእነዚህ ሁለት ወሳኝ የግብግብ ቁማሮች ማን ይጥላል፣ ማንስ ቀድሞ ይወድቃል የሚለው ነው። ፕሬዚዳንት ዶናልድ ትራምፕ አሜሪካ በሆርሙዝ ወሽመጥ በሚያልፈው ነዳጅ ተጠቃሚ አይደለችም፣ በዚህ ወሽመጥ ነዳጅ አብዝተው የሚጠቀሙ እንደ ቻይና፣ ጃፓን፣ ደቡብ ኮሪያ ያሉ ሀገራት እንደዚሁም አውሮፓ ይጨነቁበት እያሉ ይገኛሉ። ትራምፕ የሆርሙዝን ቁማር ላለመበላትና አሸናፊ ሆነውም ለመገኘት ሩሲያን እንደ አንድ መጫወቻ ካርድ ለመጠቀምም የራሳቸውን እንቅስቃሴ ጀምረዋል። እንደሚታወቀው ከዩክሬን ጦርነት ጋር በተያያዘ ሩሲያ በዘርፈ ብዙ የምዕራባውያኑ ማዕቀብ ስር ናት። አንዱም ሩሲያ ላይ የተጣለው ማዕቀብ የነዳጅ ኤክስፖርቷን የሚመለከት ነው። ሆኖም አሜሪካ ከኢራን ጋር ከገባችበት የሆርሙዝ የፖለቲካ ቁማርና ወታደራዊ ግብግብ ጋር በተያያዘ ፑቲን ከጉድ አውጡን እየተባሉ ነው። በዚሁ መሰረትም ለጊዜውም ቢሆን በሩሲያ ላይ የተጣለውን የነዳጅ ማዕቀብ አንስተናል፣ ሩሲያ በነዳጅ አቅርቦቷ ዓለምን ትታደገውም ተብሏል። ፑቲን ይህንን ቁማር በሚገባ ያውቁታል። የኢራንም ወዳጅ ናቸው። ትራምፕ ይህን ሲያደርጉ ለሩሲያ አስበው ሳይሆን በሆርሙዝ ያጠመዱትን ቁማር እንዳይበሉ በማሰብ እንደሆነም ብልጡ ፑቲን አሳምረው ያውቃሉ። ግን ደግሞ ሀገራቸው ሩሲያ ላይ ለ4 ዓመታት የተጣለው ማዕቀብ ኢኮኖሚያን ክፉኛ ጎድቷታልና በዚሁ አጋጣሚ ነዳጅን መሸጥ ይፈልጋሉ። ደግሞም ሰየው ደስ የሚል አጋጣሚ በማለት በአሁኑ ሰዓት ፑቲን ነዳጃቸውን እየቸበቸቡ ይገኛሉ። ግን ደግሞ እንዲህም ሆኖ ችግር አለ። አንደኛው አውሮፓ የሩሲያን ነዳጅ አልገዛም በማለት ዛሬም ድረስ አምርሮ መቀጠሉ ሲሆን፣ ሌላኛው ደግሞ የሩሲያ የጋዝና ነዳጅ ማምረቻ መሰረተ ልማቶች በዩክሬን ተደጋጋሚ ጥቃቶች ከፍተኛ ጉዳትን ያስተናገዱ በመሆናቸው ነው። ዩክሬን አውሮፓዊት ሀገር ናት። ፑቲን ዩክሬንን በጦርነት ቁም ስቃይ ማሳየታቸው አውሮፓን አንገት አስደፍቷል። ፑቲን ለአውሮፓ የማይጋፉት ባላጋራ ሆነዋል። አውሮፓ በግሉም ይሁን ከአሜሪካ ጋር ሆኖ ዩክሬንን በሩሲያ ቡጢ ከመደብደብ መታደግ አልቻለም። የዛሬ 4 ዓመት አሜሪካ ሩሲያ ላይ ማዕቀብ ውርጅብኝ ያወረደችው ከአውሮፓ ወዳጆቿ ጋር ጭምር በመሆን ነው። አሁን ደግሞ ታሪኩ ሌላ ሆኗል። የኢራን ጦርነት የሚባል መጥቷል። እናም የቁማሩ አይነት ሌላ መልክ ይዞ ተከስቷል። አውሮፓ በመሃል በትራምፕ ቁማር የተበላ መሆኑን ተረድቷል። ትራምፕ በኔቶ በኩል ይሁን ታሪፍ ሲሉት በነበረው የንግድ ጦርነት አውሮፓን ጥግህን ያዝ ብለውታል። እናም ይህም በመሆኑ አውሮፓ ትራምፕ ስላዘዙ ከሩሲያ ነዳጅ ይሸምታል ማለት አይደለም። ፑቲን በአሁኑ ሰዓት የሩሲያን ነዳጅ ከአውሮፓ ውጭ ላሉ አንዳንድ ሀገራት እያቀረቡና የዶላር ኪሳቸውን በማሳበጥም ላይ ናቸው። በዚህ መሃል ደግሞ ዩክሬን አስበላችሁኝ በሚል ጩኸት ላይ ናት። ፑቲን በአዲስ ነዳጅ ሽያጭ ዶላር አገኙ ማለት የዩክሬኑን ጦርነት አቀጣጠሉ ማለት ነው የሚሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ምንም ማድረግ ባይችሉም የፕሬዝዳንት ዶናልድ ትራምፕን ሩሲያ ላይ ተጥሎ የነበረው የነዳጅ ማዕቀብ መላላት አለበት የሚለውን ሀሳብ ግን በጥብቅ ተቃውሞታል። ግን ደግሞ ሰውየው ትራምፕ ናቸውና ምንም ማድረግ አልተቻለም። አሁን ጨዋታው በቁማሩ ማን አሸናፊ ሆኖ ይወጣል የሚለው ነው። ትራምፕ አሁን ባለው ሁኔታ የሩሲያን የነዳጅ ማዕቀብ ማላላት ብቻ ሳይሆን ከኢራን ጋር የገቡበት ጦርነት ሲበረታ ራሷን ኢራንን ሳይቀር እባክሽን ነዳጅሽን ሽጭና ከዓለም አቀፍ የነዳጅ እጥረት ታደጊን ብለው የተማጸኑበት አጋጣሚ እንደነበርም አንዘነጋውም። ትራምፕ ከሆርሙዝ መዘጋት ጋር በተያያዘ የዓለም አቀፍ የነዳጅ ቀውስ ጭንቀት ውስጥ ቢከታቸው ራሷን ኢራንን ነዳጅ አውጥተሽ ላኪ በማለት እስከ መወሰንም የደረሱበት ሁኔታ የፖለቲካ ቁማሩ በምን መልኩ እንደሚካሄድ ግልጽ ነው። ብልጧ ኢራንም ለጥቂት ቀናት የተከፈተላትን የነዳጅ ማዕቀብ መላላት አጋጣሚን በመጠቀም በአጭር ጊዜ ውስጥ 14 ቢሊዮን ዶላሯን በሽያጭ በማግኘት ኪሷን አደልባ ተመልሳለች። ይሄ ጉዳይ በአሜሪካ ምክር ቤት ሳይቀር ተነስቶ ሲያነጋግርም ነበር። ጥቂት ከነሱ አንደበት እንስማ። Just how much Iran has gained through sanctions relief since the war began. I'll tell you, estimates are $14 billion. በሌላ አቅጣጫ ከኢራን ወሳኝ የነዳጅ አቅርቦቷን የምታገኘው ቻይና አሜሪካ በሆርሙዝ የኢራን ወደቦች ላይ ያጣለችውን እገዳ እንድታነሳ አጥብቃ እየጠየቀች ትገኛለች። በነገራችን ላይ ኢራን ወደ ውጭ ከምትልከው አጠቃላይ ነዳጅ አቅርቦት ውስጥ 80 በመቶውን ነዳጅ የምትሸምተው ቻይና ናት። While China remains Iran's most important customer, accounting for about 80% of its oil exports, አሜሪካ የኢራን ወታደራዊና ኢኮኖሚ አቅሞች ቻይናና ሩሲያ ናቸው የሚለው የጸና እምነት ስላላት በዋነኝነት ሆርሙዝን የመዝጋቷ ሚስጥር አንደኛው ምክንያትም የኢራን ቻይና የንግድ ግንኙነትን ጭምር ለማቋረጥ ነው። በእርግጥ መረጃዎች እንደሚያሳዩት ቻይና ዋነኛ የኢራን የኢኮኖሚ እስትንፋስ ናት። ትራምፕም የቻይና ኢራንን ግንኙነት ሆርሙዝ ጉሮሮ ላይ ቆመው በማቋረጥ የአሜሪካንን የሆርሙዝ ቁማር ጨዋታ በአሸናፊነት መወጣት ይፈልጋሉ። በሌላ አቅጣጫ ደግሞ የአሜሪካ ሆርሙዝን መዝጋት እንዲሁ ያለምንም ወጪ የሚሆን አይደለም። ቀድሞውኑ በኢራን ጦርነት አሜሪካ በየቀኑ $1 ቢሊዮን የሚጠጋ ገንዘብን ስትከሰክስ እንደነበር ዘገባዎች ያመለክታሉ። አሜሪካ በአሁኑ ሰዓት ሆርሙዝን ዘጋው ስትል 10,000 የሚሆኑ የባህር ኃይል ወታደሮችን አሰልፋ ነው።
አውሮፕላን ተሸካሚ ግዙፍ የጦር መርከቦችንና የቅኝት መርከቦችን ጭምር ተጠቅማ ነው። አውሮፕላኖችና ሄሊኮፕተሮችም ጭምር ያላቸው ድርሻ ከፍተኛ ነው። ይህ ሁሉ የአሜሪካ የቀን ተቀን ወጪ ነው። ኢራን በሌላ አቅጣጫ ሆርሙዝን ዘጋው ስትል ቀለል ባለ ወጪ ነው። ፈጣን ወታደራዊ ጀልባዎችን በመጠቀም መርከቦችን ታሳድዳለች። መርከቦች ሊያልፉባቸው አይገባም በምትላቸው የባህሩ መስመር ክፍሎች ደግሞ የባህር ውስጥ ፈንጂዎችን ታጠምዳለች። በዚህም የአሜሪካንን የቤት ስራ አብዝታለች። ትራምፕ በዚሁ የኢራን ድርጊት ክፉኛ ስለተናደዱ እነዚህን በባህር ውስጥ ፈንጂ የሚያጠምዱ ሰዎች ሳትራሉላቸው በቀጥታ ተኩሳቸው አስወግዷቸው እስከ ማለትም ደርሰዋል። Today, President Trump says he has ordered the U.S. Navy to shoot and kill any boat laying mines in the strait. እናም ፕሬዚዳንት ዶናልድ ትራምፕ በሆርሙዙ ትንቅንቅ አሸናፊ ሆነው ለመውጣት በመጣጣር ላይ ናቸው።